በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 14 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የጌታ ክርስቶስ ጭፍራ ቅዱስ አብሮኮሮኔዎስ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል፣ የታላቁ አባ መቃርስና የሰማዕቱ አሞኔዎስ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ቅዱስ አብሮኮሮኔዎስ። ሐምሌ 14 በዚች ቀን የጌታ ክርስቶስ ጭፍራ ቅዱስ አብሮኮሮኔዎስ በሰማዕትነት አረፈ። የዚህም ቅዱስ ትውልዱ ከኢየሩሳሌም ነው። የአባቱ ስም ክርስቶፎሮስ ነው። ትርጓሜውም ክርስቶስን የለበሰ ማለት ነው። ክርስቲያንም ነበረ። የእናቱም ስም ቴዎዶሲያ ነው። እሷ ግን ጣዖታትን ታመልክ ነበር። አባቱ ባረፈ ጊዜ እናቱ ወሰደችው። ከእርሱም ጋር ብዙ ገንዘብ ይዛ ወደ አንጾኪያ ከተማ ሄደች። ልጇንም በእስክንድሪያ ከተማ ገዥ አድርጎ ሾመው ዘንድ ለዲዮቅልጥያኖስ እጅ መንሻ ሰጠችው። እርሱም ሾመው። የሹመት ደብዳቤውንም ጽፎ ክርስቲያኖችን እንዳሰቃይ ያዘዘው። ከአንጾኪያም ከተማ ወጥቶ ጥቂት እንደተጓዘ ወደ እርሱ የሚያስፈራ ቃል ከሰማይ መጣ። በስሙም ጠርቶ እንዲህ አለው፣ ከሃዲው ዲዮቅልጥያኖስ እንዳዘዘ ብታደርግ አንተ በክፉ አሟሟት ትሞታለህ የሚል ድምፅ። እርሱም ራስህን ትገልጥልኝ ዘንድ ጌታዬ ሆይ እለምንሃለሁ አለው። ወዲያውኑም የብርሃን መስቀል ታየው። ዳግመኛም በኢየሩሳሌም ተሰቀልኩ፣ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ እኔ ነኝ የሚለውን ቃል ሰማ። ይህንንም ቃል በሰማ ጊዜ እጅግ ፈራ። ተመልሶም ከአንጥረኛ ዘንድ የወርቅ መስቀል አሰራ። ከዚህም በኋላ ወደ እስክንድሪያ ከተማ ተጓዘ። በጉዞውም ውስጥ ሊገድሉት አመፀኞች አረማውያን ተነሱበት። እርሱም በእነርሱ ላይ በርትቶ ክብር ይግባውና በጌታ በኢየሱስ ክርስቶስ መስቀል ድል አደረጋቸው። እናቱም በጦርነት ላይ ለረዱህና ላዳኑ አማልክት መስዋዕትን ሰዋ አለችው። እርሱም እንዲህ አላት፣ እኔስ አዳኝ በሆነ በመስቀሉ ኃይል ላዳነኝ ክብር ይግባውና ለእግዚአብሔር ሰዋለሁ አላት። ይህንንም በሰማች ጊዜ ልጇ አብሮኮሮኔዎስን ክርስቲያን እንደሆነ ወደ አመፀኛው ዲዮቅልጥያኖስ ልካ ነገረችው። ዲዮቅልጥያኖስም ጭፍራ ልኮ ወደ ቂሳርያ ከተማ አስወሰደው። የቂሳርያዋንም ገዥ ስለ እርሱ እንዲመረምርና እንዳሰቃዩ አዘዘው። ከዚህ በኋላ ወደ መኮንኑ ባቀረቡት ጊዜ በፊቱ ቆሞ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ታመነ። ለመሞት እስከሚደርስም ድረስ ጽኑ ግርፋትን ገረፈው። ከዚህ በኋላ አሰረው። የዚያችም ሌሊት ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ብርሃን ውስጥ ታየው። ከእርሱም ጋር ብርሃናዊ መላእክቶች አሉ። ከማሰሪያውም ፈታውና በመለኮታዊ እጁ ዳሰሰው፣ ከቁስሎቹም ሁሉ አዳነው። በማግስቱም መኮንኑ ስለ ቅዱሱ ዜና ሞቶ እንደሆነ ወይም አልሞተ እንደሆነ ጠየቀ። ለእርሱም የሞተ መስሎት ነበርና። ቅዱሱም በመጣ ጊዜ ጤነኛ ሆኖ አየውና መኮንኑ አደነቀ። በዚያ የነበሩ ሕዝቡም አይተው እጅግ አደነቁ። እንዲህም እያሉ ጮኹ፣ እኛ በግልጥ ክርስቲያን ነን፣ በቅዱስ አብሮኮሮኔዎስ አምላክ እናምናለን እያሉ ጮኹ። ከእነርሱም ጋር 2 መኳንንትና 12 ሴቶች እናቱ ቴዎዶሲዎስ ነበሩ። መኮንኑም ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እነርሱም ቆረጧቸው። በመንግሥተ ሰማያትም የሰማዕትነትን አክሊል ሐምሌ 6 ቀን ተቀበሉ። ቅዱስ አብሮኮሮኔዎስን ግን ምን እንደሚያደርግበት እስኪያስብ ድረስ 3 ቀን አሰረው። ከዚህም በኋላ አውጥቶ እንዲህ አለው፣ ልብህ እንዲመለስ ነፍስህንም እንድታድን ለአማልክትም እንድትሰዋ እነሆ በአንተ ላይ 3 ቀን ታገስኩ አለው። ቅዱስም እንዲህ ብሎ መለሰለት፣ መኮንን ሆይ የለም፣ ልቤ ወደ ስህተት አይመለስም። ክብር ይግባውና ከጌታዬ ከመድኃኒቴ ከኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አውቄ ተረድቻለሁ አለው። ጣዖታቱም ሁሉ ከእንጨትና ከድንጋይ በሰው እጅ የተሰሩ ፍጡራን ናቸው እንጂ አማልክት አይደሉም፣ አይጎዱም፣ አይጠቅሙም አለው። መኮንኑም ይህንን ሰምቶ እጅግ ተቆጣ።
ጎኖቹንም በሰይፍ እንዲሰነጣጥቁ አዘዘ። አርካሊዮስ የሚባል ባለ ሰይፍም የቅዱሱን ጎኖች ሊሰነጥቅ እጁን ዘረጋ። ያን ጊዜም እጁ ደረቀች፣ ወድቆም ሞተ። መኮንኑም ተቆጥቶ በምድር ጥለው ይገርፉት ዘንድ አዘዘ። እንዳዘዘም ገረፉት። በሰይፍም ጎኖቹን ሰንጥቀው በቁስሉ ውስጥም መጻጻ ጨመሩ። እስከ ወህኒ ቤትም ድረስ በእግሩ ጎተቱት። በዚያም 2 ቀኖች ኖረ። ከዚያም በኋላ አውጥቶ እሳትን በተመላሽ ጉድጓድ ውስጥ ጣለው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አዳነው፣ ምንም አልነካውም። ብዙ ከማሰቃየቱም የተነሳ መኮንኑ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። በዚህ ዕለት ታስቦና ተከብሮ የሚውለው ታላቁ አባታችን ታላቁ አባ መቃርስ ነው። ዳግመኛ በዚህች ዕለት የታላቁ አባ መቃርስ መታሰቢያ በዓሉ ነው። መቃርስ ወይም መቃሪዎስ ማለት ቅዱሱ ለእግዚአብሔር ማለት ነው። ከደቡባዊ ግብጽ ከተወደዱ ደጋግ ክርስቲያኖች የተገኘ ታላቅ አባት ነው። አባታቸው አብርሃም እናታቸው ሳራ ይባላሉ። እነርሱም መጽሐፍ ቅዱስ ላይ እንዳሉት እንደ አብርሃምና ሳራ እጅግ ደጎች ነበሩ። ልጅ ግን አልነበራቸውምና በስለት መቃርሰው ወለዱት። ሲያድጉም በግድ ያለ ፈቃዳቸው ሚስት አጋባቸው። አባ መቃርስ ግን ወደ ሙሽራይቱ በገቡ ጊዜ አውቀው እንደታመሙ ሆነው ተኙ። ከበሽታዬ ለጥቂት ጊዜ ጤና ባገኝ ወደ ገዳም ልሄድ ብለው ወደ አስቄጥስ በረሃ ሄዱ። መልአክም ተገልጦ ይህች አስቄጥስ ያንተና የልጆች ርስት ናት አላቸው። ወደ ቤተሰባቸው በተመለሱ ጊዜ ሙሽራ እጮኛቸው በድንግልና እንዳለች ሞታ ደረሱ። ከዚህ ቀንም በኋላ እናትና አባታቸውም አረፉ። እርሳቸውም ንብረታቸውን ሁሉ ለድሆች መጽውተው ገዳም ገቡ። ሕዝቡም ደግነታቸውንና እውነተኛነታቸውን አይተው ትንሽ ማረፊያ ሰርተው ሌሎች እንዲያገለግሏቸው አደረጉ። ከዕለታትም በአንድ ቀን አንዲት ሴት ልጅ ከጎረምሳ አርግዛ ሳለ ጎረምሳው አባትሽ ሲጠይቅሽ ከአባ መቃርስ አረገዝኩ በይ ብሎ መከራትና ለአባቷ እንድትባለችው ተናገረች። አባ መቃርስ በግድ ደፍረውኝ አረገዝኩ አለች። ከተማው ሰውም አባ መቃርስን ከበዓታቸው አውጥተው ለሞት እስኪደርሱ ድረስ ደበደቧቸው። መላእክትም በሰው አምሳል ተገልጠው ለልጅቷም ምግቧን ሊሰጡ ተስማምተው ወደ በዓታቸው መለሷቸው። አባ መቃርስም ለራሳቸው መቃርስ ሆይ እንዲህ ባለ ሚስትና ባለ ልጅ ሆነሃልና ሌሊትና ቀን መስራት ይገባሃል እያሉ ቅርጫቶችን እየሰፉ ለሚያገለግሏቸው ልጅ እየሰጡ እርሱ ሽጦ እያመጣ ብዙውን ለዛች በዝሙት ጸንሳ በሳቸው ላሳበበች ሴት ይሰጡ ጀመር። መውለጃዋን በደረሰ ጊዜ እስከ 4 ቀን ድረስ በጽኑ ስቃይ ቆየች። እውነቱንም ተናግራ ንስሐ በገባች ጊዜ ወደ አባ መቃርስ ዘንድ አደረሷት። ሕዝቡም ሁሉ አባታችን ይቅር በሉን ብለው ከእግራቸው ላይ ሲወድቁ ይቅር ብለዋቸው ቀድሰው አቆረቧቸው። ከዚህም በኋላ መልአኩ ወስዶ አስቄጥስ ገዳም አደረሳቸው። ቅዱሳኑ የመክሲሞስና የዱማቴዎስ በዓት ወደ ሆነች ቦታም አስገብቶ በዚያች በልጆቻቸው ቦታ ላይ በዓታቸውን እንዳጸኑ ነገራቸው። አባ መቃርስ ወደ አባ እንጦንስ ዘንድ በመሄድ በረከታቸውንና ምክራቸውን ይቀበሉ ነበር። ሰይጣናትም በእርሳቸው ላይ የሚያደርሱትን ክፉ ነገር ሲመካከሩ ይሰሟቸው ነበር። በእሳት እያቃጠሉ ፈተኗቸው። የዝሙት መንፈስ እያመጡ ፈተኗቸው። በዚህም ትዕግስትን ቢያደርጉ በሌላም ዓለማዊ ክብርን መውደድ፣ ትዕቢትን፣ መመካትን፣ ታካችነትን፣ ስድብን፣ ሃይማኖት ማጣትን፣ ተስፋ መቁረጥን በልባቸው አሳደሩባቸው። በአጋንንት ምክንያት ይህን እንደሚመጣባቸው አባ እንጦንስ አስቀድመው ነግረዋቸው ነበር። ወደ አባ እንጦንስም በመሄድ በአጋንንቱ የደረሰባቸውን ፈተናና ጾር ነገሯቸው። አባ እንጦንስም አመንኩሰው እንዲጸኑ በመምከር ወደ በዓታቸው ሸኟቸው። አንድ ርኩስ መንፈስ ያደረበት ባህታዊ አግኝቶ ትንሣኤ ሙታንን አላምንም ቢላቸው ሙት አስነስተው አሳይተው አሳምነውታል። ሞቱንም አጥምቀው አመንኩሰው 7 ዓመት በተጋድሎ ኑሮ በሰላም አረፈ።
አባ መቃርስ በበረሃ ውስጥ ራቁታቸውን ጌታችን ከብርዱም ሆነ ከሙቀቱ የጠበቃቸው 40 ዓመት የኖሩ ጻድቃን አገኟቸውና እንደናንተ እንድንሆን ምን ላድርግ ብሏቸው ወደ በዓት ተመልሰ ስለ ኃጢአት አልቅስ አንተም እንደኛ ትሆናለህ አሏቸው። አባ መቃርስም የጻድቃኑን በረከታቸውን ተቀብለው ወደ በዓታቸው ተመልሰው ማልቀስ ጀመሩ። ጻድቁ በመጨረሻም ነፍሳቸውን መላእክት ሲያሳርጓት ይፈትኗቸው የነበረ አጋንንት መቃርስ ሆይ አመለጥከን፣ አሸነፍከን እያሉ ሲጮሁ አባ መቃርስም እስከ ዛሬ ገና ነኝ፣ በጌታዬ በቀኙ ልቁም፣ በግራው አላወቅኩትም ብለው በትህትና መለሱላቸው። በዚህ ዕለት ታስበውና ተከብሮ የሚለው ሌላው ቅዱስ አባታችን ሰማዕቱ ቅዱስ አሞኔዎስ ነው። ዳግመኛም በዚህች ዕለት የሰማዕቱ የአሞኔዎስ መታሰቢያቸው ሆነ። ጨካኙ አርያኖስ የክርስቲያን ደም እንደ ውሃ እያፈሰሰ ወደ እስና አገር በደረሰ ጊዜ ብዙ ሰዎች ተሰብስበው በአባ አሞኔዎስ ስር ተቀምጠው ሃይማኖትን ሲማሩ አገኟቸውና ሁሉንም ይዞ ገደላቸው። አባ አሞኔዎስን ግን አስሮ ወስዶ ለጣዖታቱ እንዲሰግዱና እንዲሰዉ አዘዛቸው። አባ አሞኔዎስ ግን ከንቱ የሆነ የእንቆቅልሽ ጨዋታህን ብላሽ የሆነ ነገርህን መስማት አልወድም፣ የረከሱ ጣዖቶችህንም ማየት አልፈልግም ብለው ለመኮንኑ ለአርያኖስ መለሱለት። አርያኖስም በዚህ ጊዜ እጅግ ተቆጣ። አባታችንን በሕይወት ሳሉ እሳት ውስጥ እንዲጣሉ አዘዘ። አባታችንም ወደ እሳቱ ውስጥ ከመጣላቸው በፊት እጅና እግራቸውን እንደታሰሩ ስለ አርያኖስ ጸለዩለት። ጸሎታቸውንም ከፈጸሙ በኋላ አርያኖስም ተመልሶ እርሱም ራሱ ሰማዕት እንደሚሆን በእርሱ ላይ ትንቢት ተናገሩ። ከዚህም በኋላ ወደ አባ አሞኔዎስ ወደ እሳቱ ተወርውረው ያማረ ሰማዕትነታቸውንም በድል ፈጸሙ። የድል አክሊልንም ተቀዳጁ። ስጋቸውንም እሳቱ ከነደደበት ቦታ ባወጡ ጊዜ የእሳቱ ነበልባል ምንም አልነካቸውም ነበር። ከስጋቸውም ብዙ ተአምራትም ተፈጽመው ታዩ። በአባ አሞኔዎስም ትንቢት መሰረት ጨካኙ መኮንን አርያኖስም በመጨረሻ ዘመኑ በጌታችን አምኖ ሰማዕት ሆኖ በክብር አርፎ የሰማዕትነትን አክሊል ተቀብሏል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።